ልጆቻቸውን እንዴት ማሳደግ ሃይማኖታቸውን እንዲያውቁ ምግባራቸውን እንዲጠነቀቁ እግዚአብሔር አባታቸውን ቤተክርስቲያንነታቸውን አውቀው ለሀገር ቤተክርስቲያን አለኝታ እንጂ ስጋት እንዳይሆኑ ለማድረግ ወላጆች ትልቅ ኃላፊነት አለባቸው። በሉ የወለዳችሁ ወደፊት የምትወልዱ ከልጆቻችን ፊት የማንናገረውና የምንናገረው ምንድነው? ልጆቻችን ከኛ ማየት ያለባቸው ምንድነው? ማየት የሌለባቸው ምንድነው? ልጆችን በማሳደግ ሂደት የባለ ድርሻዎች አካላት ድርሻ ምንድነው የሚሉት የወላጆች ድርሻ ምንድነው? የንስሐ አባት ድርሻ ምንድነው? የመምህራን ድርሻ ምንድነው? የቤተ ክርስቲያን ድርሻ ምንድነው? የማላችሁ አሁን ወደ መጨረሻው የደረስን ነው። እነኞቹ መልእክት ናቸው። በልጆች አስተዳደግ ማለት ክርስቲያናዊ ኦርቶዶክሳዊ አድርጎ በማሳደግ በኩል ለማለት ነው። እንግዲህ አይደለ እንዲሁ ዝም ብሎ እንደዛ እንደ እንስሳ ቁመቱን ወርዱን ለማሳደግ እሱ ማንም ያደርጋል። ትክክለኛ ኦርቶዶክሳዊ ሃይማኖት ያለው መጀመሪያ ሰው የሆነ ከዚያ በኋላ ደግሞ የፈጠረውን አምላክ የሚያውቅ ሃይማኖት ያለው ስነ ስርዓት ያለው ፈጣሪውንም ወላጆቹንም ሌላውንም ሰው የማያሳዝን አድርጎ በማሳደግ በኩል የልዩ ልዩ የባለድርሻ አካላት የየራሳቸው ድርሻ በሚመስል ሰፊ ቢሆንም ግን ጠበብ አድርገን ማየት እንችላለን። ልጆች የመጀመሪያው ሰፊ ድርሻ ያለው በወላጅ እጅ ነው። ሰምታችሁኛል? የመጀመሪያው ማን እጅ ነው ያለው? በወላጅ እጅ ነው። የመጀመሪያዎቹ ወላጆች ናቸው። ወላጆች ይሄ ሁልጊዜ የምንናገረው ነው። ልጆቻቸውን እንዴት ማሳደግ ሃይማኖታቸውን እንዲያውቁ ምግባራቸውን እንዲጠነቀቁ እግዚአብሔር አባታቸውን ቤተክርስቲያንነታቸውን አውቀው ለሀገር ቤተክርስቲያን አለኝታ እንጂ ስጋት እንዳይሆኑ ለማድረግ ወላጆች ትልቅ ኃላፊነት አለባቸው። ምንድነው የሚያደርጉት ወላጆች? የመጀመሪያው እንግዲህ ሌላው ይሄ አሁን ጥንቃቄ የምናደርግለት ነገር እሱን አልጨምርም። ማንም ወላጅ እንዳይራቡ፣ እንዳይጠሙ፣ እንዳይታመሙ እንዳይሩ ይሄ ስለሚያደርግ እኔን አልጨምርም። አሁን ሃይማኖታዊ ጉዳይ ላይ ስለሆነ የጎደለው ሃይማኖታዊ ጉዳዩ ብቻ ለይቼ ነው የምናገረው። ስለዚህ የመጀመሪያው እናትም አባትም ወይም ባለትዳሮች ገና ልጅ ሲወልዱ ቁጭ ብሎ መመካከር ያስፈልጋል። ልብ በሉ የወለዳችሁ ወደፊት የምትወልዱ ከልጆቻችን ፊት የማንናገረውና የምንናገረው ምንድነው? ልጆቻችን ከኛ ማየት ያለባቸው ምንድነው? ማየት የሌለባቸው ምንድነው የሚለውን መለየት። ከዚያ በኋላ ልጆች ከወላጆቻቸው ሲጸልዩ ማየት አለባቸው። በለሰለሰ በበጎ እና በመከባበር ቃል ሲነጋገሩ መስማት አለባቸው። እንግዲህ ልጆች እንደምታውቁት ይሰማሉ። ገና ከተወለዱ ጀምሮ ይሰማሉ። መናገር ያንደበታቸው መሳሪያው አልቀናላቸው ብሎ ነው እንጂ ይሰማሉ። ምንም ቋንቋ ሳናስተምራቸው ነው። ኋላ እኮ እኛ የምንናገረውን ካፋችን እየነጠቁ የእቃውን ስም የምግቡን ስም ሁሉን ነገር ይጨርሱታል። ስለዚህ ማንኛውንም መጥፎም ሆነ በጎ ነገር ስንነጋገር ይሰማሉ ማለት ነው፣ ይቀስማሉ። ስለዚህ ልጆቻችን ወላጆች በጋራ ሲጸልዩ ማየት አለባቸው፣ ሲጾሙ ማየት አለባቸው፣ ሲከባበሩ ማየት አለባቸው፣ ወደ እግዚአብሔር ሲሄዱ፣ ለድሆች ሲመጸውቱ፣ ቀና ሐሳብ ሲያስቡ እና ሲናገሩ ማየት አለባቸው። የመጀመሪያው የወላጅ ድርሻ ይሄ። ይሄን አድርግ ከሚባለው ሳይደርስ ተው ሳይባል ገና የምናደርገውን በጎ ነገር ከኛ ማየት አለባቸው። ከዛ በኋላ ልጆች የሚያዩትን ነገር ስለሆነ የሚደግሙት እኛ ላይ የሚያዩትን ነገር ስለሆነ የሚደግሙት እኛ በጎ እያደረግን ካሳየናቸው ልጆች ከየት ያመጡታል ክፋቱ? ግን ይሄ ለአንድ ወላጅ ብቻ ለሁለት ወላጅ ብቻ ከሆነ አይሆንም። ሁሉም ወላጆች እንዲህ ከሆኑ የሁሉም ወላጆች ልጆች እያዩ የሚያድጉት በጎ ነው። ከዛ በኋላ ልጆቹ ወጥተው መንቀሳቀስ መጫወት ጀምረው ሰፈር ላይ ሲገናኙ ጨዋታ የሚጫወቱት ያንን ከእናታቸው ከአባታቸው ያዩትን ነው። አሁን ልጆች እንደምታዩት እኛ ገጠር ስናድግ
እንጨት ሰርተን ማረስ፣ እንደ አንዱ በሬ ሆኖ ይጎትታል፣ አንዱ ገበሬ፣ ሴቶቹ ደግሞ ቅጠል እየቆረጡ እንጀራ መጋገር። ይሄ ማለት በቃ ያዩትን ነው አይደል የሚደግሙት። በጎ ነገር ምን ነው ሲሰግዱ ካዩ፣ ቤት ጸሎት ሲደረግ ካዩ፣ ምጽዋት ሲሰጥ ካዩ እሱን በጨዋታ መልክ ይደግሙታል። ቅዱስ አትናቴዎስ እኮ ወላጆቹ የማያምኑ ናቸውና ክርስቲያን ወጣቶች የክርስትና ጨዋታ ሲጫወቱ አገኛቸው። ምንድነው? አንደኛው ካህን አጥማቂ ይሆንና ሌሎቹ ሕፃናት ደግሞ ተጠማቂ የሆኑ ሲጠማመቁ ቅዱስ አትናቴዎስ በሕፃንነቱ አያቸውና አብረን እንጫወት አላቸው። አንተ አልተጠመቅም፣ እኛ ጋር ተጫወት፣ አንተ የአማኔ ልጅ ነህ፣ ዞር በል ምናምን አሉት። ክርስቲያን አይደለም አሉት። በቃ አጥምቁኝ እናንተ አሁን አላቸው። እነሱ እዛው አጠመቁትና እሱ አጥማቂ ዋና አባት ሆነ። አባት ሆኖ ሲጫወት በዘመኑ የነበረው ሊቀ ጳጳስ አልፎ ሲሄድ አየው። ቆሞ ተመለከታቸው። ሲመለከት ቅዱስ አትናቴዎስ በጨዋታ ወላጆቹ የማያምኑ ናቸው። በጨዋታ መልክ ግን ከካህናት ያየውን ልጆቹ ቤተክርስቲያን ስለማይለዩ ነው ይሄን ነገር የተለማመዱት። ሕፃናት ሲጠመቁ እያዩ ምናምን ጸሎትን አይተው ያንን ነው በጨዋታ መልክ ሜዳ ላይ የሚጫወቱና ሊቀ ጳጳሱ በደንብ አየና ያ ቅዱስ አትናቴዎስ እንደ አጥማቂ የሆነ ሲሰራ አየውና ከዛ በኋላ ወስዶ አሳደገው ሊቀ ዲያቆን አደረገው። ታላቁ ለእስክንድሮስ ማለት ነው። በኋላ የእስክንድርያ ሊቀ ጳጳስ ሆነ ቅዱስ አትናቴዎስ። ስለዚህ ልጆች ከእናት አባቶቻቸው እቤት የሚሰራውን የሚነገረውን እያንዳንዷን እንቅስቃሴ ስለሚያዩት የሚደግሟት እሷ ነው። ያው አሁን ክፉዎች የሚደግሙት ከኛ ያዩት እቤት ያዩትን ነው ይዘውት የወጡት ወደ ሜዳ። እቤት ሲነገር እቤት ሲፈጸም ያዩትን ነው ሜዳ ይዘውት የወጡት። ስለዚህ የመጀመሪያው የወላጅ ድርሻ ከመናገር ከማስተማር በፊት ስርዓት ያለው ወላጅ ሆኖ በተግባር ልጆቹን ማሳየት፣ ክርስቲያናዊ ግብርን በስራ ማሳየት። ልጆች ያንን ቀጥታ ይወስዱታል። ከዛ በኋላ ግን ወደ ትምህርት አቅማቸው ለትምህርት ሲደርስ ማስተማር የሚችል ወላጅ ከሆነ በጣም እሰየው። አንደበታቸውን በሃይማኖት እንዲፈቱ ማን ፈጠረ? ሥላሴ ስንት ናቸው ብሎ አምስቱን አዕማደ ምስጢር እግዚአብሔርን ፈጣሪነት፣ መጋቢነት፣ እንደዚህ ሃይማኖቱን፣ ምግባሩን፣ የቅዱሳኑን ታሪክ፣ የድንግል ማርያምን፣ የመላእክትን እየነገሩ ማሳደግ። መቼ የሚችል ወላጅ የሆነ እንደሆነ። የማይችል ወላጅ የሆነ እንደሆነ ግን ልጁ አንደበቱ ሌላ ክፉ ነገር ሳይለም መማር የሚችልበት ሰዓት ድረስ እጁን ይዞ አምጥቶ ቤተክርስቲያን ይኸው ልጄ ለመማር ደርሷል፣ ሃይማኖት አስተምሩልኝ። ሰምታችሁኛል? አይ ሰማላችሁ። ያው ብዙ እየሰማችሁ ነው። በዚህኛው እየሰማችሁ በዚህኛው ታፈሱታላችሁ እንጂ ሲደርስ አምጥቶ እዚህ ቤተክርስቲያን ይኸው ልጄ ለመማር ደርሷል፣ ደርሳለች፣ ሃይማኖቱን አስተምሩልኝ ብሎ ለቤተክርስቲያን መስጠት። አሁን የወላጅ ድርሻ እየቀነሰ ይመጣል። ቤተክርስቲያን ትረከባለች። ይሄንን ፋሲሊቴት ንስሐ አባት ፋሲሊቴት ያደርጋል። በሉ ልጁ መማር የደረሰበት ሰዓት ላይ ነው፣ ወደ ቤተክርስቲያን አምጡት፣ በዚህ መንገድ ይላል፣ ከመምህር ያገናኛል። ይሄንን ያደርጋል ንስሐ አባቱ ራሱን ካስተማረ ሰየው። ከዚያ በኋላ ሳይ ወላጆች ተግባር ነው ይሆናል። ሲሄድ ሲመላለስ ምን ተምሮ እንደሚመጣ መጠየቅ፣ መከታተል፣ የተማራትን ነገር ወደ ተግባር እንዲቀይራት ማድረግ። ለምሳሌ 2 ቀን 3 ቀን መጥቶ በስመ አብ ወወልድ ወመንፈስ ቅዱስ ናኩተከ አቡነ ዘበሰማያት ካጠና በቃ ጧት እየተነሳ ያችን እንዲጸልይ መከታተል። ወደ ትምህርት ቤት ከሚሄድበት ሰዓት 30 ደቂቃ 40 ደቂቃ ቀደም አድርጎ ቀስቅሶ ልብሱን አልብሶ በል ከመሄድ በፊት ይችን ቁመን ጸልይ ሂድ። ውዳሴ ማርያም ሲገባ ደግሞ የየዕለቱን ውዳሴ ማርያም እየጸለየ እንዲያርግ። ቤተ እግዚአብሔር ሲመጡ አብሮ ማምጣት፣ ለኪዳንም ለሰዓታትም ለቅዳሴም ይዞ መምጣት ማሳየት። ምክንያቱም ልጆች ያዩትን የሰሙትን ነው የሚሆኑት። የወላጅ ድርሻ ይሄ በታች በተግባር ማሳየት፣ ሲደርስ ጎትቶ ለኛ ማምጣት፣ መከታተል። ምክንያቱም ደግ ሲል ቤተክርስቲያን ሄድኩ ብሎ በሜዳ ሲጫወት እንዳይውል መከታተል፣ መድረሱን መከታተል፣ ምን ሲማሩ እንደመጣ መከታተል።
የቤተክርስቲያን ኃላፊነቷ ምንድን ነው? ቤተክርስቲያን ለትምህርት የደረሱ ልጆች መጥተው እንቁ ሃይማኖቱን አስተምሩልኝ እነዚህ ልጆች ተብለው ሲሰጡ ስብስብ አድርጎ በመጠናቸው በእድሜ ልካቸው እንደየሚመጥናቸው ሃይማኖታቸውን ማስተማር የቤተክርስቲያን ግዴታ። በዚህ ተግባር ውስጥ መምህራኑ፣ ካህናቱ፣ ዲያቆናቱ ለትምህርት እናንተ ይሄንን እችም ለምሳሌ የዚህ ደብር ሕፃናት አንድ ሰው ያስተምራቸው ቢባል ሊሆን አይችልም። ሁለት ሰው ያስተምራቸው ጋር ሊሆን አይችልም። ምክንያቱም የእድሜ ደረጃቸው ይለያያል፣ የትምህርት ማዕረጋቸው በዛው መጠን ይለያያል። ስለዚህ እንደየእድሜ ደረጃቸውና እንደየትምህርት ማዕረጋቸው እናስተምር የተባለ እንደሆነ ብዙ መምህር ያስፈልጋል ማለት ነው። ያን ጊዜ ነው እንግዲህ የመምህራኑ የካህናቱ ድርሻ ተከፋፍሎ ልጆቹን በእድሜ በቦታ ከፋፍሎ እንደመጠናቸው ማስተማር እንዲህ እያደረጉ ምግባራቸውን እየጠበቁ ሃይማኖታቸውን እያሳወቁ ማሳደግ፣ በየጊዜው ስጋው ደግሞ እንዲቀበሉ በእውቀት ላይ እውቀት እንዲጨምሩ፣ ከፍ ሲሉ ደግሞ ህይወታቸው ወደፊት እንዴት እንደሚያስቀጥሉት፣ ወጣትነታቸውን እንዴት እንደሚመሩት፣ ጎልማሳነታቸውን እንዴት እንደሚመሩት፣ እርግናን እንዴት እንደሚመሩት አስተምሮ ጥንቅቅ አድርጎ ቤተክርስቲያኑን አሳውቆ ማሳደግ ነው የሁለቱ ድርሻ። ሀሳቡ ግልጽ ነው? እሺ፣ ሀሳቡ ግልጽ ከሆነ እንዲሁ ዝም ብለን ሀሳብ አውርተን የምንለያዩ ሰዎች አይደለም። ያለ ነገር ይሄ ጥያቄ እንዳልመጣ መጠርጠርም አለባችሁ። ዘንድሮ ክረምት አለ አይደለ? አሁን ትምህርት ሊዘጋ ነው። ልጆች የት ነው የሚቀርቡት? የት ነው የሚቀርቡት? ወስናችኋል? ብዙ ኃላፊነት ይጠይቃል፣ ብዙ ስራ ይጠይቃል። ለማንኛውም ግን ይሄን ጥያቄ ነገር ሻባው ሲያነሱ የዚህ መቅደም እንደሆነ እግረ መንገዱን የምስጢር አውጥቼ ልንገራችሁ። በዚህ ዓመት ማንኛውም ልጅ ምን የከተማ ልጅ ከብት አይጠብቅ፣ እዛ ቴሌቪዥን እየከፈተ ሲረብሽ ነው የሚውለው። ከዛ ሁሉ ተላቀው ከስልኩም ተላቀው ስነ ስርዓት ይዘው ሃይማኖታቸውን አውቀው እንዲያድጉ ዘንድሮ ክረምቱን እዚህ ነው መካከል ያለው። የዚህ ደብር ሕፃን አማኝ የሆነ ሰው ልጁን መማር የደረሰ ልጁን ቤት አያውልም። አሁን ባልነው አግባብ ለትምህርት ያልደረሱት ያው እናንተን ይመልከቱ፣ እናንተ በጎ ስራ ስሩ፣ እናንተን ይዋችሁ። እዛው ለትምህርት የደረሱት ግን ታመጣላችሁ። እዚሁ እንደየአቅማችን እንደየሁኔታችን ተከፋፍለን በየአቅማቸው ማስተማር ይጠበቅብናል ነው። እግዚአብሔር ይስጥልኝ።